ካፖርቱና ሌሎች በሚል ርዕስ በተለያዩ ዓለም አቀፍ ታዋቂ ደራሲያን የተጻፉትን የአጭር ልቦለድ ድርሰቶችን መስፍን አለማየሁ ተርጉሞ ለንባብ ካበቃቸው መካከል በኒኮላይ ጎጎል የተደረሰውን ካፖርቱ የተሰኘውን ድርሰት ነው ለትረካ የመረጥንላችሁ። ኒኮላይ ጎጎል ማንም ሰው በቀላሉ ሊረዳቸው በሚችል ቋንቋና በአስቂኝ ዘይቤዎች በመጠቀም ከጻፋቸው ድርሰቶች አንዱ ካፖርቱ የተባለው ድርሰት ነው። ይህ የፈጠራ ሥራ በአያሌ ቋንቋዎች ተተርጉሞ በሚሊዮን በሚቆጠሩ ሕዝቦች በመነበብ ተወዳጅነቱን ከማትረፉ ሌላ በመድረክ ተውኔትና በተንቀሳቃሽ ፊልም ተቀናብሮ ለእይታ በቅቷል። ካፖርቱ ደራሲ ኒኮላይ ጎጎል፣ ትርጉም መስፍን አለማየሁ፣ ተራኪ ደጀኔ ጥላሁን። ክፍል 1 እነሆ። ካፖርቱ የመስሪያ ቤቱን መጠሪያ ስም ባልገልጽ እወዳለሁ። ብቻ በደፈናው እንትን የሚባለው መስሪያ ቤት እያልኩ እጠራዋለሁ። መቼም እንደ መንግስት መስሪያ ቤት፣ የጦር ክፍል፣ የመንግስት ድርጅት ብቻ በአጠቃላይ እንደ መንግስታዊ ተቋም ለቁጣ የሚፈጥን የለም። በተለይም ዛሬ እያንዳንዱ ግለሰብ በተነካ ቁጥር ህብረተሰቡም አብሮት የተነካ እየመሰለው ሄዷል። ለምሳሌ ያህል ከጥቂት ጊዜ በፊት ስለተፈጸመ አንድ ጉዳይ በቅርቡ የሰማሁት ትዝ ይለኛል። ለጊዜው ስም በማላስታውሰው አንድ ከተማ ውስጥ የሚኖር የፖሊስ ሻምበል ለበላዮቹ አቤቱታ ያቀርባል። ሻምበሉ በአቤቱታው ላይ የጠቀሰው ጉዳይ በአገሪቱ ውስጥ የሚገኙ ድርጅቶችና ተቋሞች በከፍተኛ አደጋ ላይ የሚገኙ መሆኑን የሚገልጽ ነበረ። እናም ለማስረጃ እንዲሆን በማለት ከአቤቱታው ጋር የፍቅር ታሪክ ያዘለ አንድ ሰፊ ጽሑፍ አቅርቦ ነበረ። በዚህ ጽሑፍም ውስጥ ደካማ ባህሪ ስላለው አንድ ሰካራም የፖሊስ ሻምበል ከ10 ገጽ በአንደኛው ላይ ይጠቅሳል። ይሁን እንጂ በእኔ በኩል አንዳንድ ደስ የማይሉ ሁኔታዎችን ላለማንሳት ስል በዚህ ታሪክ ውስጥ የሚቀርበው መስሪያ ቤት መጠሪያ ስም ሳልጠቅስ ማለፉን መርጫለሁ። እናም ታዲያ በዚህ ስሙን በማልጠራው የመንግስት መስሪያ ቤት ውስጥ በጸሐፊነት ተቀጥሮ የሚሰራ አንድ ሰው ነበረ። ከቁመቱ ማጥር ሌላ ፈንጣጣ እንደበላ ሁሉ ፊቱን ጠቃጠቆ አልብሶታል። አይኖቹ እንደ መቦዝና መፍዘዝ ያሉ ናቸው። ግማሽ ጭንቅላቱ ድረስ ከገባው መላጣው የተረፈው ጸጉሩ ቀለም ወደ ቀይነት ያደላል። ጉንጮቹ ጨምደድ ብለው የፊቱ ቀለም አብዛኛውን ጊዜ የኪንታሮት በሽታ በያዛቸው ሰዎች ላይ እንደሚታየው ያለ ነው። እንዲህ ያለው የመልክ ቀለም ከቅዱስ ፒተርስቡርግ ከተማ የአየር ጸባይ የሚመጣ በመሆኑ ምንም ማድረግ አይቻልም። ይህ ሰው በሚሰራበት መስሪያ ቤት ያለው ደረጃ መቼም በእኛ የሥራ ደረጃን ከሁሉ አስቀድሞ መጥቀስ የተለመደ ነው። ዘንታለም የማይሻሻል የይስሙላ አማካሪ የተባለ የሚጠራው ነው። ሁላችንም እንደምናውቀው ይህ የሥራ መደብ ራሳቸውን ለመከላከል በማይችሉ ላይ ውርጅብኝ ማውረድን ከልክ በላይ ልማድ ያደረጉ የተለያዩ ደራሲያን ለራሳቸው እርካታና ደስታ ሲሉ አዘወትረው የሚሳለቁበትና የሚያፌዙበት ነው።
በዚህ ታሪክ ውስጥ የማስተዋውቃችሁ ሰው የቤተሰብ መጠሪያ ስም ባሽማችኪን ይባላል። የስያሜው ትርጉም በቁሙ ሲታይ ባሽማክ ከሚለው የቦት ጫማ መጠሪያ የተወሰደ መሆኑን ለመረዳት አያዳግትም። ከጫማ ጋር የተዛመደው ይህ ስም መቼና በምን ሁኔታና ሳቢያ እንደተሰጠው ግን እቅጩን ለመናገር አይቻልም። ከረጅም ጊዜ አንስቶ አባቱ ቅድመ አያቱና አማቾቹን እንኳን ሳይቀሩ ብቻ በደፈናው የባሽማችኪን ቤተሰብ አባል የሆነ ሁሉ ቦት ጫማ ማድረግ ያዘወትሩ እንደነበረ ይነገራል። ጫማው ሲያረጅ ሶሉን እያስቀየሩ ይገለገሉበታል። በአንድ ዓመት ጊዜ ውስጥ 2-3ም ቢሆን ሶሉን ያስለውጣሉ እንጂ አረጀ ብለው አይጥሉትም ነበር ይባላል። ታዲያ የዚህ የምንተረክለት የቢሮ ጸሐፊ የቤተሰብ መጠሪያ ባሽማችኪን ይሁን እንጂ እሱ ግን የሚታወቀው አካኬቪች በሚል ስም ነበረ። ምናልባት ለመጀመሪያ ጊዜ ለሚሰማው አድማጭ ይህ ስም እንግዳ ሊሆንበት ወይም ከሩቅ ስፍራና ከጥንት ዘመን የተገኘ ሊመስለው ይችላል። ግን ጉዳዩ በጭራሽ እንዲህ ያለመሆኑን ለማረጋገጥ እወዳለሁ። ለዚህ ሰው አካኬቪች የሚለው ስም በወጣለት ጊዜ ቤተሰቡን የተለያየ ሁኔታዎች አጋጥሟቸው ስለነበረ ከዚህ የተሻለ ስም ለመስጠት ምንም ምርጫ አልነበረም። አካኬቪች የካቲት ወር በገባ በ23ኛው ቀን ደንገዝገዝ ሲል ተወለደ። የተሳሳትኩ አይመስለኝም። አባቱ በአንድ የመንግሥት መስሪያ ቤት ውስጥ ተቀጥሮ የሚያገለግል ጸሐፊ ነበረ። በመልካም ምግባሯ ምስጉን የነበረችው የሕፃኑ እናት በደንቡ መሠረት ጊዜው የተቃረበ ሲሄድ ልጇን ክርስትና ለማስነሳት ትዘገጃጅ ጀመረም። የዕለቱ ዕለት እናትየዋ ፊቷን ወደ በሯ ዙራ ተኝታለች። በመማከር ሸንጎ ውስጥ ከሚሰሩት ከፍተኛ ጸሐፊዎች መካከል አንዱ የሆነውና በሚያውቁት ሁሉ ዘንድ መልካም ስም ያለው አይቫን አይቫኖቪች የሮሽኪን የሕፃኑ ክርስትና አባት እንዲሆን በመመረጡ ከእናትየዋ በስተቀኝ ቆሟል። ከጎንዋ ደግሞ በብዙ ሰዎች ዘንድ የማይገኙ ችሎታዎችና ተሰጦች እንዳሏት የሚነገርላት አሪና ሴሚዮኖቭና ባይሎ ብሮይሽኮቭ የክርስትና እናት እንድትሆን የሕፃኑ ወላጆች ያቀረቡላትን ጥያቄ አክብራ ተገኝታለች። አሪና ሴሚዮኖቭና የአንድ የፖሊስ መኮንን ሚስት ናት። በባህሉ መሠረት ስም የማውጣቱ ሥነ ሥርዓት ተጀመረና ልጅ በመውለዷ ለተደሰተችው እናት በርካታ ስሞች ለምርጫ ቀረቡላት። ሞኪ፣ ሶሊ የሚባሉና የሰማዕቱ የወዝዳዛ ስም ሳይቀር ተጠራ። የሕፃኑ እናት ግን አይሆንም፣ ሁሉም የማይረቡ ተራ አይነት ስሞች ናቸው በማለት ተቃወመች። ፍላጎቷን ለማርካት ሲሉ ለክርስትናው የተሰበሰቡት ሰዎች የስም ዝርዝር የያዘ አንድ መዝገብ ቢጤ ገልጠው የተለያዩ ስሞችን ይጠሩላት ጀመረ። ትሬፊሌ፣ ዱላ፣ ቫራሲ፣ ሌሎችም ተደረደሩላት። ይሁን እንጂ አንዱም የሚጥማት አልሆነም። ስሞች በቅደም ተከተል በተጠሩ ቁጥር እንዴት ያለ ጣጣ ነው ባካችሁ! ምን አይነቶችን ስሞች ነው የምትመርጡት? አንዱ ከሌላው ይባሰበት እያለች መነጫነጭ ብቻ ሆነ።
ሰዎቹ ከመዝገቡ ውስጥ ሌላ ገጽ ገለጡ። ፓቢስኪያይ፣ ቫህስቲሲ የሚሉት ስሞች ተጠቆሙ። ለእናትየዋ ግን አንዱም ሊያረካት አልቻለም። በመጨረሻው በቃ ተዉት፣ ነገሩ ገብቶኛል፣ የ40 ቀን ዕድሉ ቢሆን ነው። ስለዚህ ሁሉም ይቅርና አካኬ በሚለው የአባቱ ስም ቢጠራ ይሻላል በማለት የእናትነት ውሳኔዋን አሳለፈች። በእንዲህ ያለው ሁኔታ አካኬቪች የሚለው መጠሪያ ለሕፃኑ ተሰጥቶት ክርስትና ተነሳ። ሃይማኖቱ የሚፈቅደው ሥራ ሲፈጸም አካኬ እርር ብሎ ማልቀስ ጀመረ። ለአካለ መጠን ደርሶ ሥራ ሲይዝ ከተራ ጸሐፊነት እንደሚያልፍ ትንቢት የታየው ይመስል ትንሿን ፊቱን ክፉኛ እያጨማደደ ሲንቆጫቆጭ ቆየ። ጠቅላላው ጉዳይም በዚህ ሁኔታ ተከናውኖ ተፈጸመ። እኛም የስም አወጣጡን በሚመለከት በዝርዝር ለመግለጽ የሞከርነው ያለ ምክንያት አይደለም። የዚያን ወቅት ለሕፃኑ አካኬቪች የሚለውን ስም ከመስጠት ሌላ አማራጭ እንዳልነበረና በውዴታ ሳይሆን በግዴታ የተሰጠው መሆኑን ለአድማጭ ግልጽ ለማድረግ ያህል ነው። አካኬቪች በዚያ መስሪያ ቤት መቼና በማን አማካኝነት እንደተቀጠረ ደግሞም ለስንት ዓመታት በአገልግሎት ላይ እንደቆየ አውቃለሁ የሚልና ደፍሮ ለመናገር የሚቃጣ አንድ ሰው አይገኝም። እሱ ሥራ ከጀመረ በኋላ ብዙ ሥራ አስኪያጆችና ከፍተኛ ሹማምንት በዚያ መስሪያ ቤት ተቃይረዋል። አካኬቪች ግን በመጀመሪያ ዕለት ከተቀመጠበት ስፍራ ሳይቀየር አያሌ ዓመታት ማለፉን አሌ የሚለው የለም። ደረጃው ቅንጣት ያህል ሳይሻሻል ከተቀጠረበት ቀን አንስቶ የተመደበበትን የጽሑፍ ገልባጭነት ተግባር ሲያከናውን ነው የኖረው። እንዲያውም አካኬቪች እስከነበራው ቀለም ገልባጭ ከራኔ ማለት መንፈስ ሆኖ የተወለደ ፍጡር ነው የሚል አነጋገር በየመስሪያ ቤቱ አካባቢ የሚሰማውም በዚሁ የተነሳ ሊሆን ይችላል። በመስሪያ ቤቱ አካኬቪችን የሚያከብረው ለአመል ያህል አይገኝም። ተላላኪዎቹ እንኳ ወደ ቢሮ በሚገቡበት ጊዜ በአክብሮት ከተቀመጡበት ብድግ ብለው ሊያሳልፉት ይቅርና ዝንብ በመተላለፊያው እንደበረረ ያህል አድርገው በመቁጠር አይጨነቁለትም ነበረ። ያለቆቹም ማስተያየት የንቀት በመሆኑ ትዕዛዞቹን የሚሰጡት በኩራትና በቀዘቀዘ መንፈስ ነበረ። ምክትል አቃቤ ጸሐፊው እንኳን ያቅሙን ያህል ይዘባነንበታል። አንድ የሆነ ሥራ እንዲያከናውን በሚያዘው ጊዜ ይህን ጽሑፍ ብትገለብጠው በማለት ፈንታ ወይም መልካም ስነ ምግባር በሚታይባቸው መስሪያ ቤቶች እንደሚደረገው የምትወደውና ደስ የሚያሰኝህ አይነት ትንሽ ሥራ ይዤልህ መጥቻለሁ ከማለት ይልቅ ወረቀቶቹን አፍንጫው ላይ ወርውሮለት ይሄዳል። አካኬቪች ግን ወረቀቱን የወረወረለት ወይም ትዕዛዙን የሰጠው ሰው ማን እንደሆነ ለመመልከት መብት እንደሌለው ሁሉ ካቀረቀረበት ቀና ሳይል ያላንዳች ቅሬታ ወረቀቱን አንስቶ በጥሞና ያስተውለዋል። ወዲያው በሌላ ወረቀት ላይ መገልበጡን ይቀጥላል። በአካኬቪች ላይ የሚደርሰው በደል ይህ ብቻ አልነበረም። አብረውት የሚሰሩ ወጣት ጸሐፊዎች ከጠዋት እስከ ማታ ሲያፌዙበትና ሲያላግጡበት ይውላሉ። ያችን ትንሽ አእምሮአቸውን እየጨመቁ ጠቅላላ ሁኔታውን የሚመለከት
ቀልድ እየፈጠሩ ይሳለቁበታል። በአድራጎታቸው የሚጸጸት ሕሊና ስላልነበራቸው የሚያፌዙበትና የሚቀልዱበት ዞር ብለው ወይም ከበስተጀርባው ሳይሆን እያያቸውና እየሰማቸው ነው። ቀልዶችም በየቀኑ ከመፍጠር አይቦዝኑም። የሚኖርበትን ቤት ያከራዩት የ70 ዓመት ባልቴት ይደበድቡታል። ሚስት የሚያገባበትን ቀን እንዲነግራቸው ጠዋት ማታ ይነዘንዙታል። አንዳንዴ ደግሞ የወረቀት ቁርጥራጮችም ባናቱ ላይ የነሰነሱ በረዶ ነው በማለት እንደ ልጅ ያሾፉበታል። ወጣቶቹ ደግሞ ልዩ ልዩ ቀልዶችን እየተቀባበሉ ያውካኩበታል። የእነዚያ መገለጤ ጸሐፊዎች ንቀት ወደር አልነበረውም። አካኪ አካኬቪች ግን በየጊዜው ለሚወርድበት ስድብ አንዳችም መልስ ሳይሰጥ ምንም ነገር ያልተፈጸመበት ሲመስል ሥራውን በጸጥታና በትዕግሥት ያከናውናል። ለዚያ ሁሉ የወጣቶቹ ፌዝና ቧልት እምብዛም ቁብ ስላልነበረው ሙሉ ትኩረቱን በሥራው ላይ አድርጎ ይጭራል። ለዚህም ነው በጽሑፍ ውስጥ ቅንጣት ስህተት ፈጽሞ የማያውቀው። አልፎ አልፎ ግን ፌዙ ሲበዛበትና ቅጣቶ ሲንዛዛ ወይም የወጣቶቹ ጋጥ ወጥ ድርጊት መረን ተለቆ በመሄድ እጁን እየጎነተሉ ሥራውን አላሰራ ማለት ሲጀምሩ ልዩ በሆነ ድምፅና ልቦናን በሐዘን ጠቅ በሚያደርግ አነጋገር እባካችሁን ተውኝ፣ ለምን እንደዚህ ትሰድቡኛላችሁ? በማለት ምሬቱን ይገልጻል። አንድ ጊዜ በመስሪያ ቤቱ ውስጥ አዲስ የተቀጠረው ወጣት ሰራተኛ የጓደኞቹን አድራጎት በመከተል የበኩሉን ፌዝ ሲሰነዝርበት አካኬቪች ምርር ያለ ብስጭቱን ይገልጻል። አዲሱ ተቀጣሪ አስነዋሪ ነገር መፈጸሙ ተሰማው። ሕሊናው ክፉኛ ስለተነካ ከዚያን ቀን በኋላ ሁኔታውን ይለውጣል። ሁሉም ነገር ለየት ባለ መልክ ሊታየው ይጀምራል። አንድ ያልታወቀ ኢሰብአዊ ኃይል ያስገድደው ይመስል አዲሱ ቅጥር እያደር መልካም አስተዳደግ ያላቸውና የሰለጠኑ ከሚመስሉት ኮቾሮ ጓደኞቹ መራቅ ጀመረ። በጣም ሞቅ ባለ ፈንጠዝያና ደስታ ላይ በሚገኝባቸው ወቅቶች የዚያ ትሑትና ጸጉረ መላጣ ኮሳሳ ጸሐፊ ቁመና ከፊቱ ድቅን እያለ እነዚያ የሚያሳዝኑ ንግግሮቹ በእዝነ ሕሊናው ያስተጋባሉ። እባካችሁ ተውኝ፣ ለምን ትሰድቡኛላችሁ? የሚሉት ቃላት ደጋግሞ ይጮኹበታል። ወይም አካኬቪች አንዳንዴ የሚሰነዝረው እኔም እኮ ወንድማችሁ ነኝ የሚል አንጀት የሚበላ ንግግሩ ጎልቶ ይታወሰዋል። ታዲያ እንዲህ ያለው ሁኔታ በሚያጋጥመው ጊዜ ወጣቱ ሰራተኛ ፊቱን በእጆቹ ይሸፍንና የሰራ አካላቱ ሲንዘፈዘፍ ይሰማዋል። በሰው ልጅ ተፈጥሮ ውስጥ እጅግ የከፋ ኢሰብአዊ ባህሪ ምን ያህል ገኖ እንደሚኖር ገሃድ ይሆንለታል። በተለይም ድንቅ በሚባለው መብለጥለጥና ላይ ላዩን ሲታይ የተገራ ከሚመስለው ጨዋነት በስተጀርባ ተደብቆ የሚገኘው የደለበ አረመኔያዊ ጭካኔ ቁልጭ ብሎ ይታየዋል። ይህም ብቻ ሳይሆን በሕይወቱም ውስጥ ለብዙ ዘመናት ሁኔታው ትዝ ባለው ቁጥር
አካሉና መንፈሱ ሲርበተበቱበት እየተሰማው ኖሯል። አካኬ አካኬቪች ትጉህ ብቻ ሳይሆን ስራውን አክባሪና አፍቃሪም ነበረ። የሚሰጠውን የሥራ ድርሻ በወቅቱ አጠናቆ በማስረከብ በኩል የሚወዳደረው አልነበረም። ለሥራው የሚያሳየው ፍቅር ከልብ የመነጨ ነው። በጣቶቹ መጻፊያቸውን ጨብጦ በወረቀቱ ላይ በሚያቀረቅርበት ጊዜ ከዚያ ጽሑፍ የመገልበጥ ሥራው ባሻገር ውብና ማራኪ የሆነ ብሩህ ዓለም ጎልቶ ይታየዋል። ሥራውን በሚያከናውንበት ጊዜ ገጹ በተለየ የደስታ ጸዳል ይፈካል። አንዳንዶቹ ፊደሎች ደግሞ ልዩ የሆነ የልብ እርካታ ይሰጡታል። እንደዚህ ያሉትን ፊደሎች በሚከትብበት ሰዓት የሚሆነውን ያሳጠዋል። እንደ መፈንደቅ፣ እንደ መፈንጠዝ ያሰኘዋል። አፉን አፍኖ ለብቻው እንደ መሳቅም ይቀጠዋል። ታዲያ ይህን ሁኔታውን ልብ ብሎ ላጠናና ለተከታተለ ሰው በገጽታው ላይ የሚከሰተውን የስሜት ለውጥ በማየት ብቻ የሚነድፈው የትኛውን ፊደል እንደሆነ በግምት ለማወቅ አይሳነውም። እንደ ታታሪነቱ፣ እንደ ሥራ ወዳድነቱና ተጉህነቱ ቢሆን ኖሮ የመንግሥት አማካሪ ተብሎ በተሾመና እርሱን ራሱንም ባስደነቀው ነበረ። ይሁን እንጂ ለዚያ ሁሉ ጥረቱና ብርቱ ሠራተኝነቱ ያገኘው ወሮታ ቢኖር ከግንባሩ እስከ መሃል አናቱ የዘለቀው መላጣውና ከጭንቅላቱ በስተጀርባ የተከመረ ጸጉሩ ነው በማለት እነዚያ ጮሌ የሥራ ባልደረቦቹ ያሾፉበታል። በእርግጥ ነገር ሁሉ እንዲህ ያለ ቢሆንም ሙሉ በሙሉ የበላዮቹን ትኩረት አላገኘም ወይም ጉብዝናውን አልተረዱለትም ለማለት አይቻልም። እንዲያውም አንድ ጊዜ በማለፊያ ጸባዩ የተወደደ አንድ ሥራ አስኪያጅ የአካኬ አካኬቪችን የረጅም ዘመን ቅን አገልግሎት በመመልከት ጽሑፍ ከመገልበጥ በተሻለ ደህና ሥራ ላይ እንዲመደብ ወስኖለት ነበረ። እንደ እድገት ተቆጥሮ የተሰጠው ሥራ ሌሎች መስሪያ ቤቶች የሚተላለፉ ያለቀላቸው ሪፖርቶችን አድራሻ ማስተካከልና አንዳንድ ሰዋሰዋዊ ግድፈቶችን ማስተካከል ነበረ። ይህ አይነቱ ሥራ ለአካኬ አካኬቪች በጣም ከባድ ሆነበት። አዲሱን ሥራውን በሚያከናውንበት ጊዜ ላብ ክፉኛ ያጥለቀልቀዋል። በሥራው ጣልቃ ወዙን ከግንባሩ ላይ እየጠረገ ያንኑ የለመድኩትን ጽሑፍ የመገልበጥ ሥራ ቢሰጡኝ ይሻለኛል የሚል ሐሳቡን እየደጋገመ ይሰነዝራል። በዚህ የተነሳ ከጥቂት ጊዜ በኋላ ወደ ቀድሞ የቀለም ገልባጭነት ሥራው እንዲመለስ ተደረገና በዚያው ተወስኖ ቀረ። ጽሑፍ ከመገልበጥ ሥራ ሌላ በዓለም ላይ ምንም የተሻለ ሥራ ያለ ለማይመስለው ለአካኬ አካኬቪች ግን ትልቅ ደስታ ነበረ። አካኬ አካኬቪች ላለባበሱ በፍጹም ስለማይጨነቅ የመስሪያ ቤት የደንብ ልብሱ አረንጓዴ ቀለም እየለቀቀ በመሄዱ የተገጣጠበ ግድግዳ ወይም የዛገ ብረት መስሎ ይታይ ነበረ። ኮሊታዎቹ ያለቁ በተሰፉ ቁጥር መጠናቸው እያነሰ ከመሄዱ የተነሳ አጭር አንገቱ ከልክ በላይ ረዝሞና ስግግ ብሎ የውጭ አገር ዜጋ የሆኑ ዟሪ ነጋዴዎች በጭንቅላታቸው ላይ ከሚሸከሙት ቅርጫት ውስጥ ብቅ ብለው አንገታቸውን የሚያወዛውዙ የፈረንሳይ የድመት ግልገሎች መስሎ ይታያል።
በአካኬቪች ልብስ ላይ አንዳንድ ነገሮች ተለጥፈው ማየት የዘወትር ትርኢት ነው። የደረቀ ሳር ወይም የክር ብጥስጣሽ አይለየውም። በመንገድ ላይ በሚጓዝ ጊዜ የአንዳንድ ቤቶች መስኮት በድንገት ተከፍቶ ቆሻሻና ጥራጊ ሲደፉ ጎንበስ ብሎ አደጋውን ለማምለጥ ልዩ ፍጥነት ነበረው። ቢሆንም ግን ከሚደፋው ቆሻሻ ውስጥ አንድ ሁለት ነገር ባርኔጣው ላይ ሳይለጠፍ አያልፍም። የፍራፍሬ ልጣጭ ወይም ሌላ አይነት ጉድፍ በባርኔጣው ተሸክሞ ሳይታወቀው መጓዝ ዘወትር የሚያጋጥመው ሁኔታ ነበረ። እነዚያ ወጣት የሥራ ባልደረቦቹ በጎዳና ላይ በሚጓዙበት ወቅት በአካባቢያቸው የሚከናወኑ ድርጊቶችና አንዳንድ ያልተለመዱ አጋጣሚዎችን ሆነ ብለው የመከተልና የሚያስቁ ነገሮችን ሲያጋጥሟቸውም እየተጠቃቀሱ የመሳለቅ ጸባይ ያላቸውን ያህል አካኬቪች ግን ተመሳሳይ ልምድ አልነበረውም። በየዕለቱ ከቤቱ ወደ ቢሮ ከስራው ወደ መኖሪያ ቤቱ በሚመላለስበት ጎዳና ላይ የሚፈጸሙ ክንዋኔዎችን በሕይወቱ ውስጥ አንድም ቀን አስተውሎ አያውቅም። አልፎ አልፎ ያውም ያጋጣሚ ጉዳይ ሆኖበት የሚመለከተው ነገር ቢኖር በንጹህ እጆቹ ላይ የተጋደሙ መስመሮችን ብቻ ነው። አካኬቪች አካባቢውን ፈጽሞ የረሳ ሰው ነው። አንዳንዴማ በጽሑፍ መገልበስ ሥራው ላይ አለመሆኑን እንኳን የሚገነዘበው የጎዳናውን እምብርት ይዞ ወንተፍ ሲል ድንገት ሳይሰማው ከወደ ኋላው የደረሰ የሰረገላ ፈረስ አፍንጫውን ወደ ጉንጮቹ አስጠግቶ ሲያናፋበትና ሲያንኮራፋበት ብቻ ነው። ከሥራ መልስ ወደ ቤቱ እንደደረሰ የሚፈጽመው የመጀመሪያው ተግባር ወንበሩን ወደ ጠረጴዛው አስጠግቶ በመቀመጥ ሾርባውን በጸጥታ መምጠጥ ነው። የምግቡን ጣዕም ለማጣጣም እንኳን አይጨነቅም። በምግቡ ውስጥ ዝንብ ቢገባ ወይም አንዳች ነገር ቢቀላቀልበት አካኬቪች ደንታ አይኖረውም። ከፊቱ የቀረበውን ዝም ብሎ መዋጥ ብቻ ነው። አካባቢውን ፈጽሞ የረሳ ነበረ። በመላው ዓለም ላይ የሚያውቀውና የሚጨነቅለት አንድ ነገር ቢኖር ጽሑፍ በመገልበጥ ብቻ ይመስላል። ሆዱ እየሞላ መሄዱና መጠገቡ ሲሰማው ብዙም ጊዜ ሳያጠፋ ከመስሪያ ቤቱ ተሸክሞ ያመጣቸውን ወረቀቶች ያቀርብና ጽሑፍ የመገልበጥ ሥራውን ይቀጥላል። አንዳንዴ ባዶ እጁን ወደ ቤቱ ከገባ ቀደም ሲል ከገለበጣቸው ጽሑፎች አንዷን ያነሳና እንደገና ሲገለብጥ ይቆያል። ጽሑፍ የመገልበጥ ሥራ ነፍሱ ነው። በጣም የሚያስደስተው ደግሞ የጽሑፉ የአጻጻፍ ስልት መዋብ ሳይሆን ጽሑፉ የሚላክበት አድራሻ ነው። ከፍተኛ ግምት ወደሚሰጠው አካባቢ የተጻፈ ደብዳቤ ከሁሉም ይበልጥ ያረከዋል። ያለምንም ጥቅም ለግል ደስታው ሲል ብቻ የዚህ አይነቱን ጽሑፍ እየከሸነ በመገልበጥ ጊዜውን ያሳልፋል። የቅዱስ ፒተርስቡርግ ሰማይ በጽልመት ተውጦ በከተማው ምሽት ሲሰፍን ከፍተኛ ባለስልጣኖች ምርጥ በሆኑ ምግብ ቤቶች ራታቸውን ይቀማምሳሉ። አንዳንድ ሰው እንደየምርጫውና የኪሱ አቅም በፈቀደለት መጠን ለመዝናናት በየአቅጣጫው ይሰማራሉ። በየመስሪያ ቤቱ የሚሰሩ ጸሐፊዎች ሁሉ የየዕለቱን ተግባራቸውን ፈጽመው ቀኑን ሙሉ ሲቧጥጡ ለዋሉ ብዕሮቻቸውና ለደከመ አካላቸው እረፍት ይሰጣሉ። የትርፍ ሰዓት ሥራ የሚያከናውኑትን እንኳን የሚበቃቸውን ያህል ከሰሩ በኋላ እፎይ የሚሉበትን ስፍራ መርጠው ወደዚያው ያመራሉ።
ደና የሥራ ደረጃ ያላቸውም የምሽት ጊዜያቸውን ማሳለፊያ እንዲሆናቸው አንድም ወደ ቲያትር ቤቶች ያዘግማሉ፣ አንድም ደግሞ በየጎዳናው ሽር እያሉ የቆነጃጅትን አይኖች በጥቅሻ ለመሳብ ይሞክራሉ። አንዳንዶች ከፍቅረኞቻቸው ጋር በመሆን የውዳሴና የመውደድ ቃሎችን ሲደረድሩ ያመሻሉ። ብዙ የመንግሥት ሠራተኞች ደግሞ የተለየ ምሽት ልምድ አላቸው። በአንዱ ጓደኛቸው ቤት ይሰበሰቡና ኮሾ ቢጤ ብስኩቶችን በሻይ እየማጉ ፒፓቸውን እየሳቡ ካርታ በመቀጥቀጥ ሌሊቱን ያጋምሳሉ። በትላልቅ ሕንፃዎች ሁለተኛና ሦስተኛ ፎቅ ላይ የሚገኙ ክፍሎችን ተከራይተው የሚኖሩ ደህና ሥራ ያላቸው ወጣቶች አብዛኛውን ጊዜ አንድ ወይም ሁለት ክፍሎች ከነማድ ቤቱ ይኖራቸዋል። የጊዜውን ፋሽን በተከተሉ ማለፊያ ቁሳቁስ ቤታቸውን ለመሙላት ይሞክራሉ። ነገር ግን የብዙዎቹ ዕቃ ዋጋዎች ከአቅማቸው በላይ ስለሚሆንባቸው በተቻለ መጠን ከዕለት ምግባቸው በመቀነስና ለረጅም ጊዜ ከመዝናኛ ፕሮግራሞቻቸው ተቆጥበው በመቆየት አስፈላጊውን ገንዘብ አጠራቅመው የፍላጎታቸውን ያሟላሉ። ጌጠኛ መብራቶች፣ ትርኪ ምርኪ ኮተት ይሸምታሉ። ታዲያ እንዲያ ባሉ ዕቃዎች በተሞሉ መኖሪያ ቤቶች የሚሰበሰቡ የመንግሥት ሠራተኞች አንዳንዴ በካርታ ጨዋታቸው ጣልቃ ታላላቅ በሚባሉ ሰዎች አካባቢ ተፈጸመ ተብሎ ሲወራ የጠለፉትን አስነዋሪ ድርጊት አንስተው አንዱ ካንዱ አፍ በመቀባበል የነገር አንጆ ሲያመነዥኩ ያመሻሉ። በአድናቆት የሚወራለት ትኩስ ነገር ሲጠፋ ደግሞ ጊዜው ያለፈበትን አሮጌ ቀልድ እያስታወሱ በማውካካት ጊዜያቸውን ያሳልፋሉ። ሌላው ዓለም በመላ እንዲህ እያለ ሲዝናና ሲደሰት፣ አካኬቪች ግን ከማንም ሁኔታ ጋር በማይገጥም መንገድ ከሥራ ውጭ ያለ ሕይወቱን ይገፋል። ከተጠቀሱት እርባና ቢስ ነገሮች በአንዱም አይካፈልም። አካኬቪችን በግብዣና በዳንስ ድግስ ላይ አየሁት ብሎ ለመናገር የሚደፍር ሰው በከተማው ሙሉ ይገኛል ማለት ዘበት ነው። ምሽት በመጣ ቁጥር አካኬቪች እንደተለመደው ጽሑፍ በመገልበጥ ራሱን ሲያዝናና ይቆይና ሲበቃው ወደ መኝታው ሄዶ ይጋደማል። ማለዳ ሰዓቱን አክብሮ በሥራ ገበታው ላይ ከተገኘ በኋላ የሚገለበጥ ጽሑፍ ሲደርሰው በዓይነ ሕሊናው ይመለከትና ፈገግ ይላል። ወርቅ ቆጥሮ የሚያገኘው 400 ሩብል በቂ ሆኖትና በዚያው ረክቶ ሰላማዊ ኑሮ የሚኖረው የአካኬቪች ሕይወት እንግዲህ ይህን ይመስል ነበረ። እሱም ብቻ ሳይሆን ሌሎችም ብዙ ጊዜ የሚበልጡትንም ጭምር ሊያጋጥም የሚችል አንዳች ነገር እስካልመጣ ድረስ ይህን አይነቱን ኑሮ እስከ እርጅና ዕድሜውም እንደሚዘልቅ የሚያጠራጥር አይመስልም። እንደሚታወቀው ሁሉ በወር 400 ሩብልና በዚያ አካባቢ የሆነ ደሞዝ የሚከፈላቸው ሠራተኞች አንድ ኃይለኛ የጋራ ጠላት አላቸው። ኃይለኛው የአገራችን የሰሜኑ ብርድ ነው። ለጤና ይበጃል ሲባል ሰምታችሁ ይሆናል። ነገር ግን ራሱን የቻለ የችግር ምንጭም ነው። ጠዋት 2 ሰዓት ሆኖ ጎዳናዎች ሁሉ ወደ ሥራቸው በሚጣደፉ የየመስሪያ ቤቱ ሠራተኛ ሲጣበቡ ብርዱም አብሮ ዕለታዊ ተግባሩን ይጀምራል። መከላከያ የሌላቸው ምስኪን ሠራተኞች ፊት በተለይም አፍንጫቸውን መንደፉን ይቀጥላል። ብርዱ በሚጨክንባቸው ወራት በከፍተኛ የሥራ ደረጃ ላይ የሚገኙና ሞቅ ያለ ገቢ ያላቸው እንኳን የፊታቸው ቆዳ ተኮመታትሮ አይኖቻቸውን ያቀራሉ።
ታዲያ እንግዲህ እነሱን እንዲህ የሚያደርገው ውርጭ ለምስኪኖቹ ጸሐፊዎች ምን ያህል ከባድ እንደሚሆንባቸው መገመት አያዳግትም። ስለሆነም ከብርዱ ለማምለጥ ያላቸው ምርጫ የተጎሳቆሉ ስስ ካፖርቶቻቸውን ደርበው እንደ ጥንግ በመብረር 4 እና 5 ጎዳናዎችን ካቋረጡ በኋላ ወደ ሞቀው ቢሮአቸው ደርሰው አካላቸውን ማፍታታት ብቻ ነው። ሥራ ቦታቸው እንደደረሱ ወደ ተላላኪዎቹ ክፍል በመግባት ሰውነታቸውን እያሟሟቁ በብርዱ ቀዝቅዞ የረጋ የጻፊነት ችሎታቸውን እንደገና በማጋጋል ለዕለቱ ተግባር ራሳቸውን ያዘጋጃሉ። የዚህ አይነቱ ዕጣ ባለ ድርሻ የሆነው አካኪ አካኪየቪች እያደር የብርዱ ኃይል እየተሰማው መሄድ ጀመረ። ሰርክ በማለዳ ከቤቱ ተነስቶ መስሪያ ቤቱ እስኪደርስ ድረስ የሚያንጠረጥረውን ብርድ በከፍተኛ ፍጥነት እየተምዘገዘገ ለማምለጥ ቢጥርም እየዋለና እያደረ በትከሻዎቹና በብራኮው አካባቢ ብርቱ ውጋት ይሰማው ጀመረ። ለብዙ ዓመታት ሲለብሰው የኖረው ካፖርት ብርዱን በሚገባ ለመከላከል ተስኖት እንደሆም በማለት ራሱን መጠየቅ የጀመረው ከዚያን ጊዜ በኋላ ነው። አንድ ቀን ወደ ቤቱ እንደተመለሰ ካፖርቱን እያገላበጠ በጥንቃቄ ይመለከተው ጀመረ። 2 እና 3 ቦታዎች ላይ በተለይም ትከሻውና ጀርባው አካባቢ ክፉኛ ነጥቧል። ከፊት ለፊቱ ራቅ አድርጎ በመወጠር ሲያስተውለው እንደ ሽክሽክ ጆንያ የሳሳው ካፖርት ብርሃን ማስገባት የጀመረ መሆኑን ተረዳ። ገበሩም በጥቂት ቀናት የሚቆጠር ዕድሜውን ለማጠናቀቅ በጣር ላይ የሚገኝ መሆኑ በግልጽ ታየው። ነገርን ነገር ያነሳዋል ነውና እዚህ ላይ አንድ ጉዳይ ትዝ ይለኛል። ከአካኪ አካኪየቪች ጋር የሚሰሩት ወጣት ጸሐፊዎች ዘወትር ለሚሰነዝሩበት ቀልዶች አንዱ ምክንያት ይኸው አሮጌ ካፖርቱ ነበረ። አንዳንዴ እንዳውም ካፖርት በማለት ፋንታ ፒጃማ የሚል ስም ይሰጡት ነበረ። እንደ እውነቱ ከሆነ ልብ ብሎ ላስተዋለው የአካኪ አካኪየቪች ካፖርት እጅግ ከማርጀቱም በላይ የሚያስደንቅ ነበረ። ኮሊታው ባለቀ ቁጥር እየታጠፈ በመሰፋቱ መጠኑ ከጊዜ ወደ ጊዜ እየቀነሰ ለምልክት ያህል የሚታይ እጥፋት ብቻ ነበር የቀረው። በተደጋጋሚ ከሚደረግለት ጥገና የተነሳ ካፖርቱ የራሱን ትክክለኛ ቅርጽ ከማጣቱ በላይ እጃቸውን ያሳረፉበትን ልብስ ሰፊዎች ጭምር ወደሚያስወቅስ ደረጃ ደርሶ ነበረ። አካኪ አካኪየቪች ካፖርቱን እያገላበጠ አንዴ አይኖቹ ስር በማስጠጋት አንዴም ራቅ አድርጎ በማየት ሁኔታውን በሚገባ ከገመገመ በኋላ በደንብ ለማስጠገን ወሰነ። ይህን ሥራ እንዲያከናውንለት የመረጠው ልብስ ሰፊ እሱ በሚኖርበት ሕንፃ 4ኛ ፎቅ ላይ የሚኖረውን ፔትሮቪች ነበረ። የልብስ ሰፊው ፔትሮቪች ፊቱ ጮሌ ቢጤና እንጀራ የሚመስል ጠቃጠቆ ነገር የለበሰ ነው። ማንኛውንም ነገር የጎሪጥ የማየት አመል ያለው ፔትሮቪች ደና የኃላፊነት ሥራ ያላቸውም ሆኑ ሌሎች ተራ ደንበኞች የሚያመጡለትን ሱሪዎችና ባለጅራት ኮቶች በማደስ በኩል ድንቅ ባለሙያ መሆኑ ይነገርለታል። በተለይ ደግሞ ባልሰከረና አእምሮ በሌላ ሐሳብ በማይጠመድባቸው ጊዜያት የሚያከናውነው ሥራ ወደር የለውም ይባላል። በጥንት ጊዜ ፔትሮቪች የአንድ ባለርስት ገባር ሆኖ ሲኖር ሳለ የሚጠራው
ግሪጎሪ በሚል ስም ነበረ። ፔትሮቪች የሚለውን ስያሜ ያገኘው ከገባርነት ነፃ ወጥቶ በየበዓላቱ ቀን እንደ ልብ እየጠጣ መስከር ከጀመረ በኋላ ነበረ። በመጀመሪያ ጊዜ ትልልቆቹን አውደ ዓመቶች እየጠበቀ እንጂ ባዘቦቱ ሁሉ የመጠጣት ልምድ አልነበረውም። የኋላ ኋላ ግን በቀን መቁጠሪያ የመስቀል ምልክት በተደረገባቸው ቀኖች ሁሉ ሳይሰክር ውሎ አያድርም። ፔትሮቪች ጥንብዝ ብሎ ሰክሮ ወደ ቤቱ ሲገባ ሚስቱ የተለመደ ጭቅጭቋን ታነሳለች። ስድቡን ያከናንባትና አፏን ያስይዛታል። በዚህ አጋጣሚ ስለ ሚስቱ ካነሳው ዘንዳ ስለ እሷም ማንነት ለማሳወቅ ያህል 1-2 ቃላት መወርወር ይኖርብኛል። ስለ ማንነቷ እምብዛም የሚታወቅ ነገር አልነበረም። ብቻ ከሻሽ ይልቅ ክብ መሳይ የጨርቅ ቆብ አዘውትራ ራሷ ላይ የምትደፋ መሆኗ ለየት ያደርጋታል። ውበቷም ተጋኖ የሚነገርለትና ሊያኩራራትም የሚችል አይነት አልነበረም። በመንገድ ላይ ስትሄድ እንኳን በአጠገቧ ከሚያልፉት ሰዎች መካከል ከዚያ ክብ ቆቧ ስር የሚታየውን ፊቷን ተመልክተው ሪዛቸውን በማነቃነቅ ልዩ ድምፅ የሚያሰሙ ቢኖሩ በወታደሩ ክፍል ውስጥ የሚሰሩ ዘቦች ብቻ ነበሩ። አካኬ አካኬቪች ካፖርቱን የማሳደስ ውሳኔ ካደረገ በኋላ ከህንፃው በስተጓሮ የሚገኘውን ወደ ፔትሮቪች መኖሪያ የሚያደርስ ደረጃ ይዞ ወደ ላይ መውጣት ጀመረ። ደረጃዎቹ በሙሉ በፈሳሽ ነገር ተበክሎ በኃይል ያዳልጣሉ። ደግሞ አንድ የሆነ የሚሰነፍጥ ሽታ ከደረጃዎቹ ላይ የተነነ አሁንም አፍንጫና ዓይንን ጠቅ ያደርጋል። በቅዱስ ፒተርስቡርግ ከተማ በሚገኙ ሕንፃዎች በተለይም በጓሮ ደረጃዎች ላይ ዘወትር የሚያጋጥም ነገር ነው። አካኪ አካኬቪች እያንዳንዱን ደረጃ በወጣ ቁጥር ልብስ ሰፊው ለካፖርቱ እድሳት የሚጠይቀው ዋጋ ምን ያህል እንደሚሆን ያሰላስላል። በመጨረሻ ግን የሆነው ቢሆን ከ1 ሩብል የበለጠ ላለመክፈል በሆዱ ወሰነ። የልብስ ሰፊው ሚስት አሳ ቢጤ በመጠባበስ ላይ ስለነበረች እንደ አንድ ነገር የሚፈጠፈጠው ጢስ ቤቱን አፍኖት በረሮና ጢንዚዛ እንኳን አይታይም። ለጢሱ ሲባል በሩ ተከፍቶ ስለነበረ አካኬቪች ምንም ችግር ሳይገጥመውና የልብስ ሰፊው ሚስት ሳታየው ሰተት ብሎ ወደ ውስጥ ገባ። ፔትሮቪች ቀለም ባልተቀባ ትልቅ ጠረጴዛ ላይ ተቀምጧል። እንደ ቱርክ ፓሻ እግሮቹን ጠፍጥፍ አድርጓል። ጫማም ሆነ ካልሲ ያላደረገባቸው እግሮቹ ብቅ ብለው ይታያሉ። ከአውራ ጣቶቹ በአንደኛው ላይ ጥፍረ መጥመጥ እንደበላው የጠጠረ ወይም እንደ ኤሊ ድንጋይ የከረረ ጥፍር አለ። ለአካኬቪች እንግዳ ትርኢት አልሆነበትም። የጥጥና የሐር ክሮች ቱባውን ባንገቱ ዙሪያ አንጠልጥሏል። የጨርቅ ቁርጥራጮች ደግሞ ጉልበቶቹ ላይ ተደርገዋል። ለ3 ደቂቃዎች ያህል በመርፌ ቀዳዳ ክር ለማስገባት ቢታገልም ክፍሉ በቂ ብርሃን ስላልነበረው አልሳካልህ አለው። መበሳጨትና መነጫነጭ ጀመረ። ትገባ እንደሆነ ግባ፣ ገሃነብ ግባና እኔን ለማሳበድ ያህል አንተም ትበቃለህ ነጃሳ እያለ ሲያኩተመትም የሰማው አካኬቪች ፔትሮቪች በቁጣ ላይ ያለ በመምጣቱ ደስ አላለውም። ፔትሮቪችን
ሞቅ ብሎት ቢያገኘው በወደደ ነበረ። የፔትሮቪች ሚስት በቁጣ እየደነፋች ይሄ አንድ አይና ዳቢሎስ ዛሬ ደግሞ እንደ ልማዱ ጠርሙሱን አንቆ ነው የዋለው ከምትልባቸው ጊዜያት በአንደኛው ቢሆን ደስ ባለው ነበረ። ፔትሮቪች ከደንበኞቹ ጋር በቀላሉ ለመግባባትና ለመዋዋልም የሚችለው ከመጠጥ በኋላ ነው። በደፈናው ከሰው ጋር መቅጠም የሚሆንለት ሞቅ ሲለው ብቻ ይመስላል። በሞቅታ ጊዜ ስምምነቱን ሲገልጥ እንኳን ለጥ ብሎ እጅ በመንሳትና ልባዊ ምስጋናውን በማቅረብ ነው። ግን ደግሞ ፔትሮቪች እንደዚያ ባለ ስሜት ውስጥ በሚገኝ ጊዜ ሚስቱ በድንገት ጣልቃ ትገባና ፔትሮቪች በመስከሩ የተነሳ የተስማማበት ዋጋ ርካሽ መሆኑን እየገለጠች መነጫነጭ ትጀምራለች። ታዲያ የዚህ መድኃኒቱ 10 ኮፔክ ያህል ጭማሪ ለመክፈል ቃል መግባት ነው። ይህ ከተደረገ ሁሉም ነገር ይቀርና የባልና ሚስትን ስምምነት ለማግኘት ይቻላል። አካኪ አካኬቪች ካፖርቱን ይዞ በሄደ ጊዜ ፔትሮቪች አንድም ጠብታ ያልቀመሰ በመሆኑ ጣራ የሚነካ ዋጋ እንደሚጠይቅ ግልጽ ነበረ። አካኬ አካኬቪች ጠቅላላውን ሁኔታ በሚገባ ካጤነ በኋላ ጊዜ ሳያባክን ወደ መጣበት ተመልሶ ለመሸምጠት ከጅሎት ነበረ። ግን ፔትሮቪች ወደ ክፍሉ ውስጥ እንደገባ አይቶ ስለነበረ ሐሳቡን ለመፈጸም አልተቻለውም። ስለዚህ እየተጣደፈ ጤና ይስጥልኝ ፔትሮቪች የሚል ሰላምታውን አቀረበ። ይመስገነው፣ እንደምን ዋልክ ጌታዬ አለ ፔትሮቪች ምን አይነት ጨርቅ እንደመጣለት ለማወቅ አይኖቹን አካኬቪች እጆች ላይ ተክሎ ዛሬ ያመጣሁት ይሄን በማለት አካኬቪች የመጣበትን ጉዳይ ለመግለጽ ሲል ብዙ ተውሳከ ግሶችና መስተዋድዶችን እየደረደረ ትርጉም አልባ ልፍለፋውን ያወርደው ጀመረ። በተለይማ ሁኔታው በጣም አስቸጋሪ ቢሆንበት ኖሮ የጀመረውን አረፍተ ነገር እንኳን አይጨርሰውም ነበር። አስቸጋሪ ሁኔታው ሲያጋጥሙት ደህና አየህ፣ ነገሩ እንደ እውነቱ ከሆነ የሚሉ የተቆራረጡ ቃሎችን ብቻ ነብንቦ ከልቡ ማውጣት የፈለገውን ሁሉ የተናገረ ይመስል በዚያው የማብቃት አመል ነበረው። ይሄ ደግሞ ምንድን ነው? አለ ፔትሮቪች ካፖርቱን በመልካም አይኖቹ እየቃኘ ከኮሊታው አንስቶ እጅጌዎቹን፣ ጀርባውን፣ የቁልፍ ቀዳዳዎቹና ሌላውንም የካፖርቱን ክፍል እያገላበጠ ተመለከተ። ይህ መቼም ልብስ ሰፊዎች ከደንበኞቻቸው ጋር መደራደር ከመጀመራቸው በፊት የሚያደርጉት ልምድ ነው። እና እንግዲህ የመጣሁበት ጉዳይ እንዲህ ነው ፔትሮቪች፣ የምታየው ጨርቅ የካፖርቴ ነው፣ የኔ ካፖርት ነው እና እንደምታዩ አንዳንድ ቦታዎች ላይ ካልሆነ በቀር ገና ጥሬ ልብስ ነው። ብቻ ትንሽ አቧራማ ስለሆነና ቆሸሽ ስላለ ያረጀ ይመስላል። ግን እንደውነቱ ከሆነ ገና ጥሬ ነው። እዚች ጋር ብቻ ትንሽ ጀርባው ላይ እና ደግሞ አንደኛው ትከሻ ላይ ትንሽ እንደማለቅ ብሏል።
እና ደግሞ በዚህኛውም ትከሻ በኩል እንደዚሁ ይኸውልህ እንደምታየው ትንሽ በቃ ይኸው ነው። ብዙም ሥራ አያስፈልገውም አለ አካኪ አካኪየቪች። ፔትሮቪች ያን ዝንጥል ጉፍታው ሊወጣ አንድ አሙስ የቀረውን ካፖርት ጠረጴዛው ላይ አንጥፎ በጥንቃቄ ይመረምረው ጀመረ። ራሱን ነቀነቀና ወደ መስኮቱ ተንጠራርቶ በክዳኗ ላይ የአንድ ጄኔራል ምስል ያለባት ሙዳይ የምታክል የሱረት ሳጥን አነሳ። ከሱረቱ አንድ ጊዜ ደህና አድርጎ ከማገ በኋላ ካፖርቱን ከጠረጴዛው ላይ አንስቶ በእጆቹ ወጥሮ በመያዝ በመስኮቱ ወደሚገባው ብርሃን አዙሮ ይመለከተው ጀመረ። እንደገና ራሱን ነቀነቀ። በገበሩ በኩል አዙሮ ተመለከተና በድጋሚ ራሱን ነቀነቀ። ሙዳይ የምታክለዋን የሱረት ሳጥን አንስቶ ጥቂት ሱረት አፍንጫ ውስጥ በማኖር ክዳኗን ዘግቶ አስቀመጣት። በመጨረሻም አይቻልም፣ ካፖርቱ አልቆለታል። በምንም ተአምር ለመጠገንና አገልግሎት እንዲቀጥል ለማድረግ አይቻልም። በፍጹም ነትቧል አለ። አካኪ አካኪየቪች ይህን መሳይ ንግግር ከፔትሮቪች አንደበት ሲሰማ ልቡ በድንጋጤ ስንጥቅ አለበት። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።